5 years to be rich, 5 years to own resources. If you don't work in these 5 years to be that, you will suffer. ሰላም ለእናንተ ይሁን ውድ የዚህ ቻናል ቤተሰቦች፣ ሰላማችሁ ይብዛን እላለሁ። ዛሬም በአዲስ ርዕስና መልእክት ወደ እናንተ መጣን። ለዛሬ ይዘን የመጣነው መልእክት ከወትሮው ለየት ይላል። ነቢይ ኡበርት ኤንጅል ለመላው ዓለም ሕዝብና ለቤተ ክርስቲያን አጥብቆ ያስተላለፈውን ትንቢታዊ መልእክትን ይሆናል። ነቢይ ኡበርት ኤንጅል በፈረንጆች አቆጣጠር 2030 ከመሆኑ በፊት ይህን አድርጎ ከ5 ዓመት በኋላ የሚሆን ነገር አለ። 5 ዓመት ብቻ ቀርቷል፣ ፍጠኑ፣ እግዚአብሔር አሳይቶኛል፣ ይህንን መልእክት ተግባራዊ ካላደረጋችሁ የሚሆንባችሁ ነገር አለ እያለ አትኩሮት ሰጥቶ ለመላው ዓለም ያስተላለፈውን መልእክት እኛም አትኩራችሁና አስተውላችሁ እንድትሰሙት ወደ እናንተ አቅርበነዋል። 5 ዓመት የቀረው ምንድን ነው? እግዚአብሔር ለዓለም እንዲያስጠነቅቅ የተናገረው ትንቢትስ ምንድን ነው? ይህንንና የማስጠንቀቂያ የመፍትሄ ትንቢታዊ መልእክት ከዚህ ቪዲዮ ያገኙታል። እስከ መጨረሻው ይመልከቱ። ደግመን እንላለን፣ ከማስጠንቀቂያው ባሻገር እግዚአብሔር ማድረግ ያለብንን መፍትሄ የቪዲዮ መጨረሻው ክፍል ላይ እናገኛለን። እስከ መጨረሻው ይከታተሉን በማለት ቀጥታ ወደ መልእክቱ እንገባለን። ነቢዩ ኡበርት መልእክቱን እንዲህ በማለት ነበር የጀመረው። ሀብታም ለመሆን 5 ዓመት፣ የንብረት ባለቤት ለመሆን 5 ዓመት አለ ወይም አለሽ። በእነዚህ 5 ዓመታት ውስጥ ሰርተህ ይህንን ካላሳካህ መከራ ይጠብቃል። ከ5 ዓመት በኋላ ድሃ ብትሆን ያንተ ነገር አብቅቷል፣ ፈቃድ አይኖርህም። በእነዚህ 5 ዓመታት ድሃ ብትሆን ያንተ ነገር አብቅቷል፣ ፈቃድ አይኖርህም። ገንዘብ እንደ ፈቃድ ወይም እንደ መግቢያ ካርድ የሚያገለግልበት ጊዜ ይመጣል። ይህ የዓለም ፍጻሜ አይደለም፣ ነገር ግን ይህ እናንተ የሰለጠናችሁበትና የለመዳችሁት የዚያኛው ዓለም ፍጻሜ ነው። ምልክት አየሁ፣ ስሙኝ፣ በምድሪቱ ላይ ሲያልፍ አየሁ። 5 ዓመት በጣም ቅርብ ነው፣ ይረፍዳል። ይህንን ስሙ። የእግዚአብሔር ቃል ወደ እኔ መጣ። እኛ በትንቢቱ ዓለም የሌሊት ሰዓቶች በምንለው ጊዜ ቃሉ ወደ እኔ መጣ፣ ልክ ወደ ሕዝቅኤል እንደመጣው። የሕዝቅኤልን መጽሐፍ ብታነቡ ለመረዳት ይቀላችኋል። በመኝታ ክፍሌ ውስጥ ነበርኩ። እንቅልፍ ከኔ እንደሸሸ ተሰማኝ። የቤቱ ጣራና ግድግዳዎች ጠፉ። ሥጋዬ ከአጥንቴ ላይ የሚገነጠል ያህል ይሰማኛል። በዚያ ራእይ ውስጥ የተነጠቅኩት በደስታ ወይም በምቾት ሳይሆን በታላቅ ድንጋጤ ውስጥ ነበር። ጌታ ከላይ ቆሞ ነበር። ዝምታው ከንግግር ይልቅ ይከብድ ነበር። አንድ የተወሰነ ነገር ሊያሳየኝ ፈለገ። ምድር በሚዛን ተመዝና ስትጎድል አየሁ። ይህ በሰማይ ላይ እንደተጻፈ ጽሑፍ በቀለም ሳይሆን በብረት ላይ እንዳለ እሳት ነበር። ጽሑፉም እንዲህ ይላል፣ 5 ዓመት ቀርቷል። ለመከራከር፣ ቀስ ብሎ ለመለወጥ፣ ለመዘግየት፣ በትሕትና ንስሐ ለመግባት ወይም ስነ መለኮትን ለመከራከር ጊዜ የለውም። 5 ዓመት ቀርቷል ተብሎ ተጽፏል። ውድቀቱ ከመምጣቱ በፊት 5 ዓመት፣ በሮች ከመዘጋታቸው በፊት 5 ዓመት፣ ምሕረት ወደ ትዝታነት ከመቀየሩ በፊት 5 ዓመት አላችሁ። ጌታም እንዲህ አለኝ፣ ካላስጠነቀቃቸው አልነገርከንም ይላሉ። ስለዚህ አስጠነቀቅኳችሁ። እኔ እዚህ የምቀመጠው እናንተን ፍርቼ ሳይሆን እግዚአብሔርን በመፍራት ነው። የመጀመሪያው ማስጠንቀቂያ፣ የበር መዘጋት። ሥርዓታቸው ተዘጋጅቷል፣ ሰንሰለታቸው ተወልውሏል። ለድሆች ንገራቸው፣
አያመልጡም። በሩ እየተዘጋ ነው። 5 ዓመት ብቻ ቀርቷል። ጠባብ በር አየሁ። ቤተ ክርስቲያን ስሚ፣ ዓለም ሁሉ ስሙ። ጠባብ በር አየሁ። የብረት በር፣ የብረት በር ነው። መታጠፊያው ዘይት ወይም ቅባት አልነካው። ሲዘጋ አይጮህም፣ ነገር ግን በዓመታት በደቂቃዎችና በወራት እየተለካ ቀስ ብሎ ይዘጋል። በኖህ ዘመን እንደነበረው ሰዎች ሲበሉ ሲጠጡና ሲያቅዱ አየሁ። ልክ በዚያ ዘመን እንደሆነው የቤቱ ጌታ ተነስቶ በሩን ዘጋው። ሉቃስ 13 ላይ እንደተጻፈው ጌታ እንዲህ አለኝ፣ ባለቤትነት ከብዙዎች ይወሰዳል፣ የጥቂቶች ብቻ ይሆናል። እንቅስቃሴ ቁጥጥር ይደረግበታል። ነፃነት በፈቃድ ወይም ፐርሚሽን ይተካል። በሩን ስላጣችሁት ብቻ አትቀጡም፣ ነገር ግን መግባት አትችሉም። በዚህ ሰዓት በሀብትና በንብረት ጠንካራ ካልሆናችሁ በሩ ሲዘጋ ማገገም አትችሉም። ኢኮኖሚያዊ ባርነት። ከዚያ በኋላ የምትፈልጉትን ንብረት መግዛት አትችሉም። ውድ ይሆናል። መሬት በተቋማት እጅ ይቆለፋል። ኪራይ ቋሚ ይሆናል። ዲጂታል ገንዘብ ታዛዥነታችሁን ይቆጣጠራል። ሀብትና ንብረት ማግኘት ከፈለጋችሁ አሁን ነው። ከነዚህ 5 ዓመታት በኋላ ለዘላለም ድሃ ትሆናላችሁ። ሥራ አጥነት በከፍተኛ ሁኔታ ይጨምራል። ማሽኖችና ሲስተሞች ሰዎችን ይተካሉ። ብቃት የሌላቸው ወደ ኋላ ይቀራሉ። በዚያን ቀን ሥራ አያድንም። ባለቤትነት ብቻ ይናገራል። ኦነርሺፕ ማለት ነው። ሌላው ሁሉ ችላ ይባላል። የቃላት የእምነትና የዋጋ ሞት። በሚቀጥሉት 5 ዓመታት ቃላት ዋጋ ያጣሉ። ዲግሪዎች ዋጋ ቢስ ይሆናሉ፣ ምክንያቱም እነሱ ቃላት ናቸው። ሲቪ ዋጋ ቢስ ይሆናል። ስብከቶች ዋጋ ቢስ ይሆናሉ። የኦንላይን ክርክሮች ዋጋ ያጣሉ። ሰዎች እውነትን ሲጮኹ አየው፣ ግን የሚሰማ የለም። ምክንያቱም የመደማመጥ ዘመን እያበቃ ነው። አርቲፊሻል ኢንቴሊጀንስ ኤአይ እና አውቶሜሽን ቋንቋ ብቻ የሆነን ነገር ሁሉ ይተካል። ሲስተሙ የሚፈርደው ሥራህን እንጂ ቃላትን አይደለም። እምነት በተግባርና በተጨባጭ ካልተገለጠ ይወድቃል። ማስረጃ የሌለው ሃይማኖት ይደመሰሳል። ቤተ ክርስቲያኖች ክፍት ናቸው፣ ግን ባዶ ናቸው። እስልምና፣ ክርስትና ወይም ይሁዲነት ወደ ንግግር ብቻ ከተቀየሩ አይተርፉም። ያዕቆብ 2:7 ላይ እንዳለው ከሥራ የተለየ እምነት የሞተ ነው ይላልና። አልጎሪዝሞች ቴዎሎጂን አይፈሩም። ሲስተሞች ለእምነት ምላሽ አይሰጡም። ገበያው እምነትን አይሸልምም። በአካል ተገልጦ የሚታይ እምነት ብቻ ይጸናል። የሰው ልጆች በቁጥር ይለካሉ፣ በፓተርን ይያዛሉ። ሐሳባቸው አስቀድሞ ይገመታል። ፍላጎታቸው ይጠቆማል። ውሳኔያቸው በሌላ አካል ይወሰናል። ያላደረጉት ነገር ግን ስላሰቡት ብቻ የሚታሰሩ ሰዎችን አዩ። ቴክኖሎጂ ነፃ አላወጣቸው፣ አቀጨጫቸው። ስሜት ተዳከመ፣ ትኩረት ተበታተነ፣ ትዝታ አጠረ። ዳንኤል እንዳለው ዕውቀት ይበዛል፣ ጥበብ ግን አይጨምርም። ሰዎች ፈጣን ናቸው፣ ነገር ግን ጥልቀት የሌላቸው ሆኑ። ተገናኝተዋል፣ ግን ብቻቸውን ናቸው። ስም የሌለው ሲስተም ይመጣል። ጌታ እንዳለኝ ምንም አይኖራቸውም፣ ነገር ግን ሁሉም እንዳገኙ ይቆጠራሉ። ይህ የባለቤትነት መብት በፈቃድ የሚተካበት ዓለም ነው። ቤቶች የራሳቸው አይደሉም። መሳሪያዎች በማንኛውም ሰዓት ሊከለከሉ ይችላሉ። ባርነት በምቾት ስም ተሸፍኖ ይመጣል። ገንዘብ እንደ ፈቃድ።
ጌታ ገንዘብ የቅንጦት ነገር መሆኑ ይቀርና ፈቃድ ይሆናል አለኝ። ለመኖር ፈቃድ፣ ለማምለክ ፈቃድ፣ ልጆችን ለማስተማር ፈቃድ፣ አይሆንም ለማለት ፈቃድ። ስለዚህ ከ5 ዓመት በኋላ ድሃ ከሆንክ አለቀልህ፣ ፈቃድ የለህም ማለት ነው። አማኞች ሲጸልዩ ያየው እግዚአብሔር ዝም ስላለ ሳይሆን ድህነት ጸሎታቸውን ወንጀል ስላደረገው ፈርተው በሹክሹክታ ይጸልያሉ። ታዲያ መፍትሄውም ምንድን ነው? ምን ማድረግ አለብን? ጌታም እንደዚህ አለኝ፣ ንብረት ወደ ማፍራት ተሻገሩ፣ መሬት ግዙ። ደሞዝ በሚቀጥሉት 5 ዓመታት ይወድቃል፣ ከመሬት የሚገኝ ገቢ ግን ይጸናል። ማህበረሰብ ገንቡ፣ ህዝብ ይበታተናል፣ ጎሳ ወይም ማህበረሰብ ግን ይተርፋል። በእጅ የሚሰሩ ክህሎቶችን ተማሩ፣ ማሽኖች ሊሰሩት የማይችሉትን ነገር ሁሉ ዋጋ ይኖረዋልና። አናጢነት፣ ብረታ ብረት፣ እርሻ፣ ጥገና፣ ሕክምና የመሳሰሉት። ልጆቻችሁን አዘጋጁ፣ ለሚመጣው ዓለም ንጹህነት ቦታ የለውም። የመጨረሻው ውድቀት ማስጠንቀቂያ። ይህ የዓለም ፍጻሜ አይደለም። ለዚህ ነው የሰለጠናችሁት። አሁን እርምጃ የሚወስዱ ጽንፈኛ ይባላሉ። የሚዘገዩ ደግሞ ተስፋ የቆረጡ ይሆናሉ። በሩ ሲዘጋ ሰዎች ለምን አልነገራችሁንም ይላሉ። እኛ ግን እየነገርናችሁ ነው። ሊጠፉ የማይገቡ ነገሮችን ያዙ። 5 ዓመት በጣም ቅርብ ነው። ዓለም እንዳለች ትቀጥላለች ብለህ በምቾት አትቀመጥ። ዓለም ቀድሞውኑ ሄዳለች። መሬት ያዙ። ትንሽም ይሁን ትልቅ፣ ማሳም ይሁን ትንሽ ቦታ፣ መሬት ሕይወት ነውና መሬት ያዙ። ውሃና ኃይል። ውሃችሁን ተቆጣጠሩ፣ አከማቹ። የፀሐይ ኃይል፣ ባትሪ፣ የማንም ያልሆነ የራሳችሁን ኃይል ይኖራችሁ። የማይተኩ ዕቃዎች፣ በማሽን የማይተኩ የእጅ መሳሪያዎች፣ ዘሮች፣ የማይበላሹ ምግቦች፣ መድኃኒቶች አከማቹ። ቢል ጌትስ የዘር ባንክ እየገነባ ነው። የማህበረሰብ ትስስር። ኤአይ እጅን መያዝ ወይም መደገፍ አይችልም። ሲስተሙ አያጽናና። እርስ በርስ የሚደጋገፍ ማህበረሰብ ገንቡ። ደህንነትና ጥበቃ። ያፈራችሁትን ጠብቁ። አጥር፣ ግድግዳ፣ ማንቂያ ደውል የመሳሰሉት። ሲስተም ሲወድቅ ራሳችሁን መጠበቅ አለባችሁ። ወርቅና ብር። በአየር ላይ ያሉትን ቁጥር አትመኑ። ወርቅ፣ ብርና መሬት ያዙ። ስናጠቃለው ይህ ምክር አይደለም። ይህ አስተያየት አይደለም። ይህ ለመትረፍ የሚደረግ ትግል ነው። ይህ ትንቢታዊ መመሪያም ነው። በሚቀጥሉት 5 ዓመታት ሀብት ካላፈራችሁ፣ ሀብታም ካልሆናችሁ፣ በሌሎች በተፈቀደላችሁ ልክ ብቻ ትኖራላችሁ። ይህ ጥሪ አይደለም፣ ፍርድ ነው። ጠንካራ ለመሆን 5 ዓመት ብቻ አላችሁ። ከዛ በኋላ በሰሩላችሁ እስር ቤት ውስጥ ትኖራላችሁ። ሰራተኛ መሆን ከፈለጋችሁ የእናንተ ምርጫ ነው። ነገር ግን ባለቤት ወይም ኦነር ከሆናችሁ ጠላት ያቀደውን ትሰብራላችሁ። ደግሞዋለሁ፣ ነገር ግን ባለቤት ወይም ኦነር ከሆናችሁ ጠላት ያቀደውን ትሰብራላችሁ። Within the next 5 years, if you choose to be a worker, that's up to you. But if you choose to own, you get into ownership, you've managed to destroy what the enemy has planned.